የኛውን ስልክ እንኳን ቁጥር እንዲመታ ማችል እናት ይሄን የሚያክል ግድንግድ ስልክ ብልክላት ምን እንደምታደርጉ አታውቅም። ጀስት ሄሎ ነው የምትልበት አይደለ? ኦኬ ልጄ ላከችልኝ ምናምን ነገር ብላ አክት ስታደርግ፣ ጎረቤት ደግሞ ኢቭን ልጅ የሌላት እናት አለች። ገባ? ዳቦ መብላት ማትችል እናት አለች ጎረቤት ላይ። የኔ እናት ግን እኔ መላክ ስለቻልኩኝ ይህን ስልክ ይዛ እንዲህ ያለች የዛን ሰው ስነ ልቦና መጉዳቱ ጥሩ ሆኖ ስለማይሆን የምታደርጉትን ነገር በልክ አድርጉት። የምታደርጉትን ነገር ከሆነ ለቤተሰቦቻችሁ በምታደርጉት ነገር ራሳቸውን እንትን እንዳይሉ ጀስት በመጠን ኑሩ ነው የሚለው እና በመጠን እንዲኖሩ ቢደረግ። ከዛ ያ ሲሆን ምን ይሆናል? እኔስ ልጄን አልክም እንደ ተብሎ ህፃን ልጅ ከምትማርበት ገና 13 ዓመት ላይ ዱባይ ደቡብ አፍሪካ ያለ እድሜዋ ትዳር ትምህርት እንዳይማሩ ዩሲ ዳስ በቃ የእኛን በጣም ጉዳት ህዝብን እየጎዳ ያለው እንደ ኢትዮጵያ እንደ ማጆሪቲ ያ ነገር ቢስተካከል ከእህቶቻችን ጥሩ ነው ብዬ አምናለሁ። ያችን ነገር ቢያስተካክሉ በጣም አሪፍ ነው። እንደ አንድ ኢትዮጵያዊ ሁላችንም ደካሞች ነው። ሁላችንም ከደሃ ፋሚሊ ይወጣናል። ግን አትሊስት እኔ የምለብሰው ልብስ ልብስ ወንድሜን የሚያሰናክል ከሆነ ለምን እኔ ቀዳድጀው ቡትቶ መስዬ ከሱ እኩል አልኖርም? ያ ነው እኔን የሚያስደስተኝ። በወንድሜ መሀል ላይ ደምቄ ልታይ ወይም ማድረግ እየቻልኩ ዝም ማለት በእግዚአብሔር ዘንድ የሚያከብረኝ እሱ ነው። ሁላችንም ማድረግ ሆነ ያው ለእያንዳንዱ ወንድሞች አይፎን 6 ይህንን መላክ ይችላሉ። የተለያዩ ስልኮችን መላክ ትችላለን። ተስፋ ስለ እኔ አንድ ነገር ልንገር፣ ጌታ ምስክሬ ነው። አሜሪካ ከመጣሁ ኦልሞስት 10 ዓመት እንደዛ ዓመት እየሆነኝ ነው እና ሻንጣ ልኬላቸው አላውቅም ከአሜሪካ ለቤተሰብ። በእውነት ነው የምልህ፣ እውነቴን ነው፣ እየቀለድኩ አይደለም። ሜይ ቢ ወንድሞቼ ያውቃሉ ወይም የሚሰሙ የሚያውቁኝ ሰዎች ያውቃሉ። እና አልክም፣ ስልክ አልክላቸው መላክ አቅቶኝ አይደለም። $500 2 አይፎን ስልክ አንስቼ ለወንድሞቼ ብልክ 500 ስታባዛው በባንክ ሂሳብ ስትመታው ስንት ብር ነው? በዛ ብር ሁለት ስልክ መገዛውን ብር $3000 ነው። ያንን ብር ቢዝነስ እንዲሰሩበት መንገድ ባሳይ እነዚህ ልጆች ሊለወጡ ወይዛ ሄዶ በቃ ወንድሜ ከአሜሪካ ላከልኝ ምናምን ነገር አክት እንደዚህ አየህ፣ ጫማ አሁን ናይኪ ጫማዎችን ምናምን ገባ። እንደዚህ አይነት ነገሮችን ስናደርግ ሌላ ደግሞ እኔ ሳደርግ መደረግ የማይችልለት ወንድም ለምን ይሸማቀቃል? የኔ ወንድም በሚያደርገው ጫማ ቢቀርስ እዛው ኢትዮጵያ ባለው ግዛ ብዬ ነው ገንዘብ ምልከው ከቻልኩ ያንን ነው ማለት ነው። አየህ ስጋ አስቸጋሪ ነው። ያንን ነገር መቆጠብ ብንችል ጎበዞች ናቸው፣ ይበርቱ፣ ይስሩ። ግን ከሚሰሩት 50%ቱን ሴቭ ያደርጉ፣ 30%ቱን ለራሳቸው የሚጠቀሙ ስለሆነ ይጠቀሙ። እዛ ሀገር ላይ 30ዋን 20%ቷን ይላኩ ለቤተሰብ ለሚረዳ ሰው ያደርጉ። 50ውን ግን 50ውን ግን ግዴታ ሴቭ ማድረግ አለባት። 10 ብር አግኝታ ከሆነ 5 ብሩን አስቀምጣ 3 ብሩን ለራሷ ለኮስቶሚክ ለምግብ ለምናምን ትጠቀም። 2 ብሯን ግን ትላክ፣ ሰው ትርዳ፣ ያንን ታደርግ። ምክንያቱም ያ ዘላለማ የምትኖርበት ሀገር ጥላ ሀገሯ ስትገባ እጇ ላይ ብር ከሌለ ማንም ሰው አይፈልጋትም። ይህንን ታደርግ ለእህቶቻችን። ይህንን አስተላልፍልኝ በአንተ በኩል ያሉትም እኔ ጋርም ያሉት ቴንኪ በጣም አሪፍ ሜሴጅ ነው እያሉ ነው። ተስፍሽ እንግዲህ ውስጥ ይህን ነው እኔ የምረዳው። ይህን ነው ይሄ ቢስተካከል ጥሩ ነው። አዘ ኢትዮጵያውያን አዘ ዱባይ ላይ ብቻ አይደለም ሁላችንም ውጭ ሀገር ያለን ይህን ማድረግ ብንችል በጣም ብዙ ለውጥ ራሳችንም ነገር አንወድቅም። ልጆች እኮ እዚህ ሀገር ስታሳድግ 18 ኮሌጅ ገቡ ራሳቸውን ከቻሉ በኋላ አንተና ሚስት ነው ቤት የምትቀረው እኮ። ነገ ለራስ ደግሞ የሆነ ነገር ማስቀመጥ መቻል አለ። ዛሬ ላይ ብር ስላገኘ መርጨት ስለቻልክ ብቻ አይደለም ነገር ቢተገበር ጥሩ ነው ብዬ አምናለሁ። ተስፍሽ ያ እኔ ጋር ያሉ ቤተሰቦችም እንግዲህ ወደ 200 ሰው አለ። በጣም እናመሰግናለን ሙሌ። ከአንተ በፊትም ያስገባሁት ሰው ቢኒ ይባላል። ቢኒ እናቱን የሚያማት ጂም የሚሰራው ታውቃለህ? ከአረብ ሀገር ወደ ኢትዮጵያ ያስገባት እናቱን ጂም ምናምን የሚያሰራው ይሆናል እሱ ነበር። እና የሚገርም ነገር ነው አስተላልፎ ሄደው። አሁን አንተ ስትጨመር ደግሞ በጣም የሚገርም ነገር ነው እንትን እያልን ያለ ነው ማለት ነው። ምናልባት አብዛኛውን ሰው ዳታ ሲሰራ ስደት ላይ የሚሄደው ሰው የክፍለ ሀገር ልጅ ነው፣ 80%ቱ ማለት ነው። የክፍለ ሀገር ልጅ ከመሆኑ የተነሳም የክፍለ ሀገር ልጅ ሆኖ ደግሞ የክፍለ ሀገርም እልም ያለ ገጠር ውስጥ ተለቅመው የሚሄዱ እህት ወንድሞች አሉ፣ ምንም ሳያውቁ ተታለው የሚሄዱ ማለት ነው።
ምናልባት በብዙ ሂደቶች ውስጥ ይሰራሉ። ዱባይ የነበረችው 4 ዓመት ሰርታ ትመጣለች። ከዛኔ ያላትን 500 እና 600 ሺህ ብር ለ3 ወር ቤተሰብም ምንም ያጠፋዋል። ከዛን ሌላ ቤሮት ትሄዳለች፣ ከዛን ትመጣለች፣ ከዛ ምናምን እንደ ግድግዳ ሰዓት ተመሳሳይ ህይወት ነው የሚሄዱት። አብዛኞቹ እህትና ወንድሞች አትሊስት ከአንድ በላይ የአረብ ሀገርን 2 3 የሚደጋግሙት አሉ። በበረሃም በባህርም የሚሄዱ ደግሞ እንደዛው በቀን ከ1000 በላይ ይሄዳሉ ወደ ሳውዲ። በእነዚህ ሂደቶች ውስጥ ምናልባት አሜሪካ ሆነ የምትሰራበት ሰዓት እና እዚህ የሚሰሩበት ሰዓት ስዋፕ ብንደራረግ ደብል ይበልጡናል አይደል? እኛ ኢሮፕ ኖረን የምናገኘው ብር በሳምንት የምናገኘው ዶላሮች እዚህ በወርም አያገኙትም። ለምሳሌ ትልቁ ክፍያ አሁን ከ1200 ድርሃም እስከ 3000 ድርሃም እስከ 2000 ምናምን ድርሃም የሚያገኙ ሰዎች አሉ በተለያየ ቦታ። አንድ ሳምንት አንተ አሜሪካ ላይ በምትሰራው ነገር ከ1000 በላይ ታገኛለህ። ሲምፕሊ ያነሱ በ3 ሳምንት የሚሰሩትን ድካም አንተ በአንድ ሳምንት ታገኘው ይሆናል። ሲታይ ግን ቤተሰብን በመርዳትና በማገዝ ከጎጆ ወደ ቆርቆሮ ቤት በማሸጋገር ከዲያስፖራው ይልቅ አረብ ሀገር ያሉ እህትና ወንድሞች ጎበዝ ሆነው ታያለህ። ይሄ ደግሞ የጥንካሬያቸው ምንጭ ነው። እኔ ለምሳሌ ብጠይቀኝ ለእናት ምን ሰርታ ነው ግን ምንም የሚጨበጥ ነገር ላላረግ ይችላል። አረብ ሀገር ያለች እህት ግን የሆነ ጎጆ ቤቷን ቀይራ የመጀመሪያ ስራዋ ለቤተሰቦቿ ሶፋ መግዛት፣ ቀለሙን ማስቀባት፣ የሚያንጠባጥበውን ነገር እንትን ያየቻትን መከራ እንዳያዩ እነሱን ለማስደሰት የሚታትሩ እህቶች ነው ያሉት እና በዛ ልክ ግን ቤተሰብ የማያስብላቸውም። ብር ልካ ኮንሰርን የሚደረገው ብሯ ላይ ነው። ደሞዝ ልደርስ ብቻ 20 ምናምን ቀን ዘግተዋቸው ደሞዝ አካባቢ ላይ የሚደውሉ ቤተሰቦች አሉ። እድሜ ልኳን ስታስተምራቸው ያስመረቀቻቸው ብዙ ነገር ያገለገለቻቸውን የሆነ ነገር ተጎድታ ስትመጣ ዞረው የሚያዩ ሰዎች ብዙ ቤተሰቦች የሉ። በጣም ደስ ያለኝ ነገር ሙሌ ከአንተ ንግግሮች ለራሷ መቆም መቻል እንድትችል ያለህ ነገር እና በጣም የምጠቀመው ነገር ማንኛውም ሰው ኢቭን ቤተሰቡን ለመርዳት ሳይሆን ህይወቱን ለመቀየር ካሰበ አሁን የምታገኙትን ደሞዝ ግማሹን ነው ማገኘው ብላችሁ እመኑ። ግማሹን ዲፖዚት አድርጉ። ሌላውን ነገር እንደፈለጋችሁ አድርጉ። 1200 ወይም ደግሞ 1800 ድርሃም የሚከፈልሽ ከሆነ 1500 ሀፉ የኔ አይደለም ብለሽ ሎክ የሆነ ቦታ ላይ አስቀምጪ። ትልቁ አድቫንቴጃችሁ እናንተ ማዳም ቤት ገብታችሁ ስትሰሩ የምትከፍሉት ነገር የለም። ምግብ እዛው ነው፣ ማረፊያ እዛ ነው። ትልቁ ወጪ ያለ 4 ዓመት 5 ዓመት ሳትወጡ ነው የሚያታልሏችሁ ትንንሽ ነገሮች አሉ። በልብስ ምናምን የምትለብሽበት እኮ ጊዜም የለሽ። ወጥቶ ለመድመቅ ፏ ብሎ ለመታየት ምናምን የምታረጊው ነገር ያላስፈላጊ ግዢዎች የሚበረክቱት በሌለን ሰዎች ላይ ነው። ለምንድን ነው? ስለምንጓጓል። ሴል ብሎ የሆነ ዋጋ ያወጣልናል፣ ቅናሽ ብሎ እንደዚህ እንትና እኮ እንዲገዛች የሚለው ሞራል እንሰበስብና ሳንጠቀመውም ተይዘን የምንገባለን። ያንን ነገር ሳንይዘውም ደግሞ ምንም ሳንገለገልበት የሚጠበን ሰዎች አሉ። ስለዚህ እነዚህን አሁን በህይወታቸው ውስጥ ብዙ የተሸወዱ የሚመስላቸው እህቶች አሉ። ለምሳሌ የዋህ ናቸው። በነገር ላይ ስለነሱ ባህሪ ስነግርህ ሙሌ ትልቁ ክፍተታቸው 2 ዓመት 3 ዓመት አንድ ቤት ሲቀመጡ እንደ ማንኛውም ሰው ፍቅር ይፈልጋሉ አይደል? ለምሳሌ ፍቅረኛ ምናምን ልትይዝ ትችላለህ። አይዞሽ ያላት ሰው ነገ እኮ በቃ ራሴን አሞኝ መውጣት ደበረኝ ቢል ለምን ዘና አትልም ብላ ብር የምትልክ ሲምፕል ቀላሉን ነገር ማለት ነው። የሆነ ነገር አይዞሽ ስለተባሉ ብቻ እሱ እኮ ብለው ከልብ የሚያምኑ ናቸው። የሚነገራቸውን በማመን ነው ሌሎች ሪስኮች ውስጥ የሚገቡት። አብዛኛውም የሚጭበረበሩት አምኜው እንዲያድርጌው እንደዚህ አብረን እንኖራለን ብዬው እያሉ ይነግሩሃል እንጂ ያን ነገር ላይ ጠንክረው አታያቸውም። እና በየጊዜው አዳዲስ ሰዎች ሲሸወዱ ነው የምታየው፣ ስደቱም ስለማያውቀው ማለት ነው። ለአንተ አሁን እንደ መጨረሻ ሀሳብ የምጠይቅህ ኢሮፕ ላይ ኖረው የተሻለ ኑሮ ሳይኖራቸው የአረብ ሀገር እህት ወንድሞችን አሳንሰው ለሚያዩና በቃ ማይሆን ነገር ስም ለሚሰጡ ሰዎች ሀሳብህ ምንድን ነው? ያልተገባ ስም የሚሰጧቸው ብዙ ስላሉ ማለት ነው። ያ እንግዲህ
እንግዲያውስ እዚህ ሚዲያ ላይ ስንመጣ ተስፍሽ ራስህን መስሎ መምጣትና ሰውን መስሎ መምጣት የተለየ ነው። አሁን ስም የሚሰጥህ ራስን መስለህ ስለመጣ ነው። አንተ ራስን መስለህ ተስፌ ማለት ይሄ ነኝ ብለህ ወይም ሙሌ ብዬ ይሄ ነኝ ብዬ ስለመጣው ነው እንጂ ሌላ ማንነት ይዤ መጥቼ ብሆን ስም አይሰጡኝም እንጂ በራስህ ማንነት ስትመጣ ይሄ ነው የኔ ማንነት ይሄ ነኝ ብለህ የምታደርጋቸውን ነገሮች ፊት ለፊት ልታደርግ ስትመጣ ለምሳሌ ሰው እየረዳህ ለታይታ ነው የምታደርግ። ገንዘብ ብታሰባስብ ለነዛ ሰዎች ብታስተባብር ለራስህ ጥቅም እንደምታደርግ ስራ እያለ ከስራ ቆርሰህ ትንሽ ሰዓት እንኳን ለእነዚህ ሰዎች አብሬ ከእነዚህ ሰዎች ጋር ላሳልፍ ብለን አሁን እናንተ እንደተቀመጥ ብንቀመጥ ስራ ፈት ስራ ያለውም እዚህ እንትን ከሚል እዛ ሄዶ ትንሽ ብር አይሰራም ታክሲ አይነዳም እንዲህ አይደል ምናምን ይለዋል። እና እንደዚህ አይነት ነገሮች ሚዲያ ላይ ስንመጣ ኦልሬዲ ከዚህም በላይ ጥሩ ስም ይሰጠኛል እንደምትለውም መጥፎም ስም ይሰጠኛል የሚለውን ነገር አምነን ከመጣል ለኔ ምክንያቱም የልብ ንጹህነት አንተ ጋር ያለው ሰዎች የፈለገ ነገር ቢሉ ይህ ያልተቆረጠ እጅ አይደማም ማለት የሚባለው እኛ ባለው እጅ ካልተቆረጠ አይደማም። ተስፋሽ ከሰው ጋር ይጣላል ቢባል እንደማትጣላ እና ሰው ካልነካ ከነካ የራስን መብት ልታስከብር የምትሄድበት ቪዎች ያለው። ለምሳሌ እኔ በመጥፎ ወይ ብናገር ለእኔ መልስ ነው ሙደ እኔ ይሄ አይመለከተኝም ብለህ ራስን ፕሮቴክት የምታደርግበት ይሄ ማንነት ነው፣ ሰብአዊነት ነው። ሰው ስለሆንክ ፓስተር ስለሆንክ ወይ የመናሪያ ዱርዬ ስለሆንክ ስለምትጠጣ ስለምታጀር ስለምትቅም ስለምትጨፍር ምናምን ወይም ማይክ ይዘህ ስለምትዘምር ወይም ስለምታገለግል ባይብልን አኝከ በልተህ ስለዋትት ሳይሆን ሰው ስለሆንክ የሆነ ሰው ሊመታ ቢመጣ ትከላከላለህ፣ ሊሳደብ ቢመጣ ይሄ አይደለም የኔ ማንነት ብለህ ትናገራለህ፣ ታስረዳለህ። ሰው ስለሆንክ እንደማንም ትበላለህ፣ ትጠጣለህ፣ ታወራለህ። መሰረታዊ ነገሮች ማንም ሰው የሚያደርገውን ነገር የተለየ ክርስቶስ ብቻ ነው እዚህ ምድር ላይ የፈለገውን ነገር ሲደረግ ይህን ሲመቱት ይህን የሰጠው ተስፌ ስለሆነ ሙሌ ስለሆነ ክርስቶስ ብቻ ሲወጉት አብሮ በልተው ሲሸጡት ሲያታልሉት ሲክዱት ሲዋሹት ችሎ የኖረው ክርስቶስ ብቻ። እኔ እናንተ የሰው ማንነት ስላለን እነዚህም ነገሮች ልንቋቋማቸው አንችልም እና ብዙ ነገር ልትባል ትችላለህ፣ ብዙ ነገር ልንባል እንችላለን። እነዛ የሚሉት ሰዎች ደግሞ ውሸታሞች ናቸው። 100% አስረግጬ ነገር አንተ በማንነትን የመጣው በራስህ ባለህ ነገር ስም አልቀየርክም፣ ፌስ አልቀየርክም። እነዛ ሰዎች እኮ የተለያዩ ነገር ኮሜንት የሚጽፉት እኮ ዩዘርኔም ነው የሚጠቀም፣ ፎቶ የላቸው ፕሮፋይላቸው ላይ። ምክንያቱስ ለምንድን ነው ያ የሚሆነው? በራሳቸው አይተማመኑ፣ በሚያደርጉት ነገር እርግጠኛ ነው፣ ውሸታሞች ስለሆኑ። ስለዚህ ለነዛ ሰዎች ምንድን ነው ጀስት እነሱን ሰምቶ እንዳልሰማ አይቶ እንዳላየ ኢትዮጵያውያንን በጣም ወደኋላ እየጎተተን ያለው። እኔ ጥሩም ልስራ መጥፎም ልስራ ጥሩ የሰራሁትን መንገድ ቤታችሁን መቀበል መቻል ማመን የኔ ጭንቅላት ከኛ አንተም ብትሆን ጥሩ ከሰራ ተስፋሽ ጥሩ ሰርታለ የሚባለው ኦኬ አፕሪሺየት ክብሩን እሱ ይውሰደው ብለህ ክብሩን ለሚገባው ሰጥተህ መጥፎ ሰራ ስትባል ግን ያኔ ነው እኔ የማመሰግነው። መጥፎ ሰርተሃል ሙሌ ከተባልኩ ዋው የት ነኝ ያለሁት ብዬ ቆሜ ማየት እፈልጋለሁ። ገባ? ምንድን ነው እያደረግከው ያሉት? የሚሄደው ወይ ትክክል ነው ብዬ የሚያነቁኝ እነሱ ናቸው። እነሱም ይኖሩልኝ። ገባ? ቆሜ እንዳስብ ያደርጉኛል። ለካ ትክክል አለው ምን ያደለው ትክክል ያልሆንኩት እኔ ስላለው ይህን ነገር ማስተካከል ላለብኝ። ብዙ ወንድሞች ሊነግሩ ይችላሉ፣ ሊጽፉሉ ይችላሉ። ተስፋሽ በረታ፣ እግዚአብሔር እንደምታደርገው ነገር መልካም ነው፣ ቅንነት ነው። በዛ ደግሞ በአዘር ወይ ደግሞ መጥተው ለምን እንዴት አደርጋለሁ ይሄ እኮ እንደዚህ አድርገ መሆን የለበትም የሚሉትን ሰዎች አትጥላቸው፣ አንጠላቸው። ያንን የመቀበል ህልውና ካለን አንድ ስቴፕ ከፍ ማለት እንችላለን። በዛ ወይ ከተረዳን የፈለገ ሰው ቢልህ የፈለገ ነገር ቢልህ ቦታ ባትሰጣቸው ጥሩ ነው ብዬ አምናለሁ። ተስፋሽ የኔ አመለካከት። ቴንኪዩ በጣም አመሰግናለሁ። ደግሞ እስኪ ትንሽ ዘና የሚያደርጉ ነገሮችን ልጠይቅህና የማን ደጋፊ ነህ እግር ኳስ? አርሰናል ነበርኩኝ የዛሬ 10 ምናምን ዓመት ጨጓራ ያለቀና ትቼ አሁን ደግሞ እነ ተሙ ሲያሟሙቁት ውስጥ ላይ ያለው ነገር አለ አይደለ
እላለሁ። የአርሰናል ደጋፊ እውነት ለማውራት በነ ሄነሪ በነ ቫምፐርሲ በነ ሬስ ጊዜ በነ ዋልኮት ጊዜ በነ ቫምፐርሲ ጊዜ ድሮ ያኔ 97 98 99 ልጅ ሆነን በኳስ የጀመርነው በእነሱ ነው። እንግዲህ የአርሰናል ደጋፊ አርሰናሎች እስኪ እኔ ጋር እንዲህ እያሉ አርሰናሎች ይመቻቸው። ደጋፊ የሆነ ተጣልተህ ታውቃለህ? ሻይ ተደፍቶብኝ አውቃለሁ። እኔ ግን ተጣልቼ ሻይ ተደፍቶብኝ አውቃለሁ። ብድግ አልኩኝ እንዲህ በቃ ፊት ለፊት ላይ ነኝ። ብድግ ስል ልጁን እንዲህ ሳላውቅ መታወት ማለት ነው። በጣም ስሜታዊ ያ ሻይ እኛ ሀገር ሻይ እንደዚህ ዴስ ቲቪ ቤት ምናምን ሻይ ምናምን አለ፣ ሻይ ብስኩት ምናምን አለ እና እንዲህ ብድግ ዝል ዘልዬ ስነሳ ሻይ እንትን አልኩኝ። ልጁ ያው ትልቅ ልጅ ነው፣ ከየኛ ታላቅ ነው። ሻዩን ፊቴ ላይ ነው ድርግም ያደረገ። በዛ ምክንያት ተጣልተናል፣ በግሩፕ ተጣላን። ከዛ ወዲህ በቃ ኳሱንም ወደ መደገፉ መቶ እንትን አልኩኝ። ሪመምበር ዳት። አሁን እንግዲህ አንተ አሜሪካ ላይ ሎንግ ትራክ ነው የምትነዳው። በጣም አድካሚ ስራ የሚባለውን ነው የምትሰራው። በድሮ ጊዜ በጣም ብዙ የሚያበላ አሁንም ጥሩ ስራ የሆነ ነው። እስቲል እዛው ላይ ነው ያለው? እዛው ነው ያለሁት። ሳቷሽ ነገረን። አገር ቤት ምን ከፍተሃል? ቤተክርስቲያን ልበል፣ ቸርች ልበል? ተስፍሽ ለምንድን ነው የምትፈታተለኝ? እሱ ነው የሚያውቁ ማጅራትላ። ኖርማሊ ግን አሁን እነማዘርህን ቤተሰቦችህን ወይም ደግሞ አንተን የሚፈልጉን ፕራውድ የሆነ ልጅ ነው ለቤተሰቡ ሙሌ? እኔ ያው ምክንያቱም ድሮ በወጣትነት የነበረን ነገር እና አሁን ያው ፋሚሊ መስረተህ ስትኖር ትንሽ መረጋጋቱ ሰውን የምታከብረው ነገር አሁን እኛ ፋሚሊ አሁን ከምናገረው ነገር ቤተሰቦቼ እንዲጸጸቱብኝ ብዬ እኔ ላይ እንዲሸማቀቁብኝ ጓደኞቼ፣ ቤተሰቦቼ፣ በዙሪያ ያሉ የቤተክርስቲያን የምታውቃቸው ወጣቶች ሊሆኑ ይችላሉ። ሙሌ ከሚናገረው ነገር የሙሌ ጓደኛ ነን ብለው በእኔ የሚሸማቀቁትን ነገር አለማድረጌ ለእነሱ ደስታ ይሰጣቸዋል፣ ይፈጥርባቸዋል ብዬ አምናለሁ። በሌላው ይህን በማድረግ እንደዚህ ብር በመላክ ገንዘብ በመስጠት ምናምን የሚባለውን እሱን እሱ ይቅር። በሱ ሜቢ ላልመሰገን እችላለሁ። ምክንያቱም ምንም ያው ይሄ ነው የሚባል ነገር እንትን ስለማለት እሱ ይቅርና ይህ ሚዲያ ላይ ስላለን ከሚዲያ ላይ ከምናደርጋቸው ነገሮች አሁን ለምሳሌ እኔም አንተም ሁለት ቦታም ተሳትፈን እናውቃለን። የተቸገሩ ሰዎችን ለመርዳት ከራሳችን $50 $10 እያዋጣን ብዙ የተጎዱ እናቶች፣ እህቶች፣ ወንድሞች እንዲታከሙ የራሳችንን አስተዋጽኦ አድርገናል። ፍትህ ጠይቀናል ለታሰሩት፣ ለሚጎዱት። ያንን ነገር በማድረጋችን ሜቢ ይህን ነገር ልቦና እግዚአብሔር ሰጠው። እሱም እኮ ረጋ አለ፣ ተስተካከለ፣ አየህ ብለው ሜቢ በዛ ፕራውድ ኦፍ ሊሆኑብኝ ይችላሉ። በገንዘቡ ጉዳይ ላይ እኔ ሜቢ ትንሽ ኪንኪ ነኝ፣ ቋጣሪ ስለሆንኩ ሜቢ እንትን ላይ ሊሆን ይችላሉ። ተስብሽ አይ ቲንክ በቤተሰብ ደረጃ እንግዲህ ጠንክሮ የሚሰራ በነገር ላይ አንዳንድ ጊዜ ወደ ኋላችን ስንመለስ የክፍለ ሀገር ልጆች ነን አብዛኞቻችን እና ባዶ እግርህን ልታደግ ትችላለህ። የደከመ ልብስ ኖሮህ ልታድግ ትችላለህ። እዚህ ደርሳል ተብሎ ሰው ጊዜ እና ቦታ ላይሰጥ ይችላል እና ዛሬ ላይ የደረስክበት ነገር በራስህ ያመጣኸው ነው ወይስ ደግሞ ያው እግዚአብሔርን አልረሳውም? እሺ እግዚአብሔር እንዳለ ሆነው በራስህ ጥረት ያመጣሃቸው ህይወትህ ላይ ያሉ ነገሮች አሉ። ፕራውድ የምትሆንበትን ነገር እስቲ ንገረን። በእኔ ህይወት ላይ ማንኛውም ነገር በእኔ የሆነ ነገር የለም። እኔ እንደ አንድ ክርስቲያን ነው ማወራል። አሁን እዚህ ጋር እንደ ክርስቲያን ነው ማወራል። ምክንያቱም መሰረታችን ክርስቶስ ስለሆነ የሁሉ ነገር መነሻ ክርስቶስ ስለሆነ እንደ ክርስቲያን እኔ ምንም ተራ ሰው ነኝ። ከዚህ ሰከንድ ከምተነፍሳት ትንፋሽ ውጭ ደቂቃ ምንም ማውቀው ነገር የለም በእኔ ህይወት ላይ የሚከናወነውን ነገር እና
እንደዚህ ለመቆሜ እንደዚህ ለመበርታቴ እንደዚህ ለመስራቴ እኔ ቤተሰብ አስተዋጽኦ ነበረው። አዎ የራሱ የሆነ ድርሻ ይኖረዋል። ምክንያቱም በራስም የምትጥረው እንደ አንድ አነስ ያለች አካባቢ ላይ ተወልዶ እንዳደገ እንደ ከተማ ወጣት በትምህርቱም የራሴን የሆነ የገፋውበት ሂደቶች ነበሩ። ትምህርት ላይም የተወሰነ ሄጄ ከዛ በኋላ ደግሞ የትኛው ይሻላል። እኔ ሀገር ቤትም ሹፌር ነበርኩኝ የከባድ መኪና። እዚህም መጥቼ ወደ መኪናው ዓለም የገባሁት ወደ ታክሲ ምናምን ሰራው። ከታክሲ በኋላ ደግሞ አሁን ትራኮች አሉ የሚለው ይቅርና የትራክ ተቀጥሬ ነው የምሰራው። እና ምንድነው ያ እዛ ነገር ላይ ምንድነው የሚሆነው? አሳ ሊያጠምዱ ሲሄዱ እነ ጴጥሮስ ትዝ ይልሃል? እዛው ውሃ ላይ ሌሊቱን አድረው ምንም አሳሳይ ምንም በቃ ሳይሳካላቸው ደግሞ ተስፋ በቆረጡ ሰዓት አንድ ጀግና መጣላቸው። ገባ? ቦታውንም ሳይቀይር ውሃውንም ሳይቀይር አካባቢውንም የነበሩትንም ሰዎች ሳይቀይር አንድ ክርስቶስ መጣና በዛችሁ ቦታ ላይ እዛችሁ መረብ ላይ አሳው ሞላላቸው። ድሮም ሹፌር ነኝ፣ አሁንም ሹፌር ነኝ፣ ነገም ሹፌር ነኝ። እዛው ቦታ ላይ ግን የኔ ክርስቶስ የኔ እግዚአብሔር የመምጣት ጉዳይ የበረከቴ ምንጭ እሱ ስለሆነ ተባርክ ያለው እሱን አመሰግናለሁ። ቦታ መቀየር አለ። አሁን ኢትዮጵያ ሹፌር ነበር። አሁን እዚህ መጥቼ ልማር ዶክተር ሉ ምናምን ዶክተር ሆኖ መጥቶ ምናምን እንደዚህ አቅጣጫ መቀየር ሳይሆን ድስት መቀየር ወጣ ያጣፍጥም። በአማርኛ አለቀ። ምድጃ መቀየር ወጣ ያጣፍጥም። አረ ሰው ባለበት ቦታ ላይ ስራን ወደ ምትሰራ ከሆነ እግዚአብሔር እዛ ቦታ ላይ መጥቶ ያከብርሃል። ባለበት ቦታ ጸንቶ መቆም፣ የምትወደውን ፊልድ የምትሰራውን ስራ እኔ ወደዋለሁ ይህን ስራ ብለን መስራት በጣም አስታውሰዋለሁ። ለእኔ ህይወት መለወጥ በጣም ከእግዚአብሔር በታች እኔም ማለት ነው ምንነቴም እኔም ማለት ነው። ሚስቴ ለእኔ መካሪ ናት፣ ጓደኛዬ ናት፣ ገሳች ናት። ትልቁን ድርሻ ከእግዚአብሔር ቀጥሎ ሚስቴ ናት የምትወስደው፣ ባለቤቴ ናት። እሷን ሁሌም ላመሰግናት እወዳለሁ። ይሄ ነው ተስፍሽ እኔ ጋር ያለው። ዋው እንግዲህ ፈጣሪ ድካምህንም አይቶ ትዳርህንም ባርኮ በልጆችም ተባርካችኋል እና እሱም የሚሳነው ነገር የለም። ምናልባት በብዙ ህይወት ውስጥ ያሉ ብዙ የሚያሳልፉ እናቶችም አሉ። ለእግዚአብሔር ፍቃድ ሆነው መውለድ ያልተሳካላቸው እህቶች፣ እናቶች ይኖራሉ። ወንድም ሆኖ መውለድ ማይችል ብቻ በልጅ ያልተባረኩ ብዙ አሉ ወገኖቻችን። በብዙ ቴክኖሎጂም በምንም ተብሎ እንደዚህ ሊሳካላቸው ያልቻሉ ማለት ነው። ምናልባት ልጆችህ ወደ ቤተሰቦችህ በመምጣታቸውና ያንተ ልጆች በመሆናቸው ደስታህ ምን ያህል ነው? እንግዲያውስ ልጅ የእግዚአብሔር ስጦታ ነው አይደል የሚባለው። ልጆች ሁሉንም ልጆች ያው ህፃን ልጅ ስታይ ማንም ልጅ ወይኔ ሲያምር ብላ አቅፈት ይይዛል። የራስህ ሲሆን ደግሞ የራስህ ተካፋይ ነው እና የራስህ በቃ የጉልበትህ ፍሬ ነው። የራስህ ደም ነው፣ የራስህ ዘር ነው። ዘርህን ማብዛት ላልወለዱት እንዲወልዱ የወለዱትን ደግሞ በስነ ምግባርና በስነ ስርዓት እግዚአብሔርን በመፍራት ውስጥ በእግዚአብሔር ቤት ውስጥ እንዲያድጉ ባሉበት ሃይማኖት ሙስሊም ከሆነ እየሰገደ፣ ኦርቶዶክስ ከሆነ እየተሳለመ፣ ጴንጤው ከሆነም እየጸለየ ፈጣሪን እየፈራ ክርስቶስን የሚያዩበትን ወይ ለልጆች አስተምሮ ማሳለፉ በጣም ጥሩ ኃላፊነት ስለሆነ ልጆች ሲመጡ ነው የኔን መልክ ይዘው ይመጡዋሉ። ከኔ ልጆች 3 ናቸው። ትልቋ ሴትዬ ትባላለች እና ቁጭ ነው የምትመስለው ባረማመድ ባከው በምታደርጋቸው ነገሮች እና በጣም ኮራ በጣም ደስ የሚለኝ የኔ በመሆናቸው ገባ። እግዚአብሔር እነሱን አሳልፎ ስለሰጠኝ ሁሌም እግዚአብሔርን ባረከዋለሁ። ቤተሰቦቼም እነሱን የሚመስል ፋሚሊ ዘር የሚቀጥለው ከዛ ያለ ተስብሽ ዘር የሚቀጥለው እንደዛ ነው። የኔ ልጆች እንደዛ እያሉ የሚቀጥሉትና ዘር መቀጠሉ ጥሩ ነው። ደስተኛ ነኝ። ቃላት የለኝም። በልጅነት ባህሪ እንዴት ነበር? በጣም የዋ ታውቃለህ? የዋ በቃ የዋ የሚባል ግን ብዙ ጊዜ በጓደኞች የምጠቃ የዋ በመሆኔ በጣም መጠቃ የራሴን ነገር ሰው ወስዶብኝ ለዛ ነገር ኬር የሌለኝ
ገባ በዛ በየዋነት በቃ ፈልጎት ሊሆን ይችላል ብለን የምታደርገው ነገር የለም። በጣም የዋኔ ብዬ ብናገር ግን በጣም ብልጥ ነኝ ደግሞ በዛው ልክ በጣም ብልጥ ነኝ። ቆቅ ከሚባሉ አይነት ነኝ ብልጥ ነኝ እና ከልጅነት የጀምሮ ቢዝነስ ላይ ስለገባሁ አውቀዋለሁ። ልጅ ሆኜ እኔ ገና የ15 ዓመት ልጅ ሆኜ እኔ ሞተር ምናምን እናከራይ ነበር ገና የ15 ዓመት ደቡብ ላይ ስለ ሞተር ሲነሳ ሁሉም እንደ እንትን በጣም የሞተር ችሎታቸውም ጎበዝ ነው እና ወድቀህ ታውቃለህ? አደጋ ደርሶብህ ታውቃለህ? በሞተር ሳይክል ያው ሞተር ሳይክል ሲገዛ የሬሳ ሳጥንም አብራችሁ ግዙ ይባላል። ይኸው ምን ሩቅ አስኬደ። ይኸው this is motor bike ፈትፈት ነው። በጣም ተጎድተህ ነበር? ተጎድቼ ነበር። አብሬት እውነት ነው ተጎድቼ ነበር። ውሻ ገባብኝ። ጠጠር ነው መንገዱ። ፍሬን ውሻውን ከገጨኸው የበለጠ አደጋ ነው። ጠጠር ነው። ጠጠር ላይ ፍሬን ስትይዝ ደግሞ ስፒድ ላይ ይሄድ ፍሬን ስትይዝ ሞተሩ ይንሸራተታል። ወደቅን። ትልቅ ሰውዬ ነው የጫንኩት ከኋላ ግዙፍ ነው። ሰውዬው ኤሌክትሪክ ወጥሮ ይዞ ባላንስ እንዳላደረገ እኔ ይቺን ነው ማክረው። ሰውዬው ትልቅ ነው ግዙፍ ነው። እንዲህ ብሎ ነው የተቀመጠው እና ላይ ከርቭ ነው እንዲህ ከርቭ ነው ጠጠር ነው። ውሻውን ከገጨሁት በቃ የበለጠ አደጋ ነው። ብሬክ ፍሬን ይዤ ተንሸራተን ወደቅንና ተንሸራተትን። ሰውዬው ባላንሴን አሳተኝ እና ወደቅኩኝ። ተንሸራተትን እጅ ተመታ። እንደዛ ሆኖ ግን እሱ መንገድ ትራንስፖርት ቀጠሮ ነበረው ለፈተና 5ኛ መንጃ ፍቃድ ሊያወጣ ነው። እንደዛ ሆኖ ሰው ሆስፒታል ነው የሚሄደው። እሱን ላደርስ ነው የሄድኩት። አሪፍ ነበር። እሱ ደህና ነበረ። እሱ ዘለላ ቁመታ ነው። ኦኬ አንተ ነህ ብቻ እኔ ላይ ተጭኖ እኔ ላይ እንደዚህ ተደግፎ ዘለለ ወረደ። እግሩ መሬት ይነካል። እንዲሁ እየሄደ ሞተሩ እየሄደ እንዲህ እግሩን ካወረደ መሬት ይነካል። እሺ ትምህርት ቤት አጥፍተህ ስትገረፍ አልቃሻ ነው ወይስ ደግሞ ደፋር? እንኳን ተገርፌ አይደለም እኔ ሰው ኮስተር ብሎ ካየኝ ማለት ሰው ያለቅሳለሁ። ሰው ኮስተር ብሎ ካየ እንኳን ተገርፌ አይደለም ተስፋ እልኸኛ በጣም እልኸኛ ስለሆንኩኝ የዋ ስትሆን አንዳንዴ የዋ ስትሆን ወደ ቡቡ ስትሆን እንዴ ሰው እንደዚህ እያየ ኮስተር ብሎ ካየኝ ማለት ሰው እንበ ይወጣል። ሰው ተጎድተው ካየው አለቅሳለሁ። እንኳን ተገርፌ አይደለም። ማስታውሰው ትምህርት ቤት ላይ ይቅርታ አድርገልኝና እቺ ክቧ መስሎት አለች ተዚህ ላይ በመጨረሻ እንትን ላይ ሰልፍ ላይ ወጥቼ የተቀጣሁበትን እንትን ልነግር ነው። አልተገረፍኩም። ከትምህርት ቤት ልባረር ነው እና እኔ እንደ መማሪያ የተደረጉበት ሂደት ነበረ። እቺ ክቧን መስታወት ከፊት ለፊት እህቶቻችን አሉና ሁሉም ሰልፍ ላይ እንደዚህ መምህር ርዕሰ መምህር አስተማሪዎች በመደዳ ሰልፋችን መሀል ላይ የገቡ እንዲዞረው ያዩ የለም ባንዲራ እስኪሰቀል አንዳንድ የሚነገሩ ነገሮች ይኖራሉ። እችን ክቧን መስቶት ያው እህቶቻችን ነገር ስለሚያደርግ ከእንትን እያየውን ይቅርታ አድርግልኝ እና እንደዚህ ዝቅ ብዬ እያየሁ እና በዛ እንደ ምሳሌ ተደርጌ ነው ከዛ ትምህርት ቤት ተቀይሬ ሌላ ትምህርት ቤት እንዴት የሄድኩት ተባረርኩኝ ማለት ነው። ባጭሩ ማለት ነው። በደህና ነገር እኮ አትባር። ኧረ ወይዬው ኧረ ጉድ ነው። በነገር ላይ እኔ ትምህርት ቤት መገረፍ አልፈራም። ከፊት ነው የምገረፈው። በጣም መምህራኖቹ የሚናደዱብኝ ከተገረፍኩም አላለቅስም። ድንጋይ ራስ ነገር ጭምር ነው። ከፊት ተሰልፌ ነው ጠዋጠዋጠዋ አረጉኛል። እልህ ያው ወንድሜ በጣም ስለሚገርፈኝ ነው ቤት የለመድኩት። ዱላ ወራ አንበርክኮ ረስቶኝ ይሄዳል። ጆሮዬን አስይዞ ረስቶኝ ሊውል ይችላል። እና በጣም ዱላን ከመለማመድ የተነሳ ቤት ውስጥ በቃ ትምህርት ቤት ለጓደኛዬ ይገረፍ ነበር። አንድ አለ ጓደኛዬ መጀመሪያ ከፊት ተገርፎ ለመግባት ይሰለፍና ዱላውን እየፈራ ሲቀጥ ወደኋላ ሲመለስ መጨረሻ ላይ የሚቀር ማለት ነው። ሁልጊዜ የሚገረፍለት የሁሉንም ሰው የሚወጣው አዎ ማለት ይፈራል። በቃ አንዱ ሲገረፍ እያየ በቃ እየተንቀጠቀጠ እንትኑን ነው በቃ ዱላውን የሚፈራው። ተስፍሽ ሙሌ ሆሳዕና ላይ በጣም ምርጥ ልጅ ነው። ከቤራ ማለት ምን ማለት ነው? ነብር ማለት ነው።
ነብር የተባለው የትኛው ነብር ነው? ምን አይነት ነብር ነው? ባለ ባህሪ ነው? ቺዳው ነው። ይሄ አሁን ከቤራ ማለት የሀዲያ እግር ኳስ ክለብ አሁን የወጣቶች ለምሳሌ የአማራ ፋኖ ስትል፣ የኦሮሞ ቄሮ ስትል፣ የሀዲያ ወጣት ደግሞ ከቤራ ትላለህ። እና ሆሳና ላይ ምርጥ ነው። ሆሳና እኮ ሄጃለሁኝ እኔ ብዙ ጊዜ ፊልም ስናሳይ ምናምን እዛ ሆሳና በጣም አሪፍ እንትን ነው። አሁን አንተ እንግዲህ ብዙ እገዛ ላይ እርዳታ ትረዳለህ። በተለይ በጣም ቋንቋ ለሚቸገሩ እህትና ወንድሞች ተቸግረው ማያቸው ለአንተ ያላቸው ቦታ ትልቅ ነው። አንተና ገዝሽ ሳውዝ አፍሪካ በጣም መወዳቸው ልጆች አሉ፣ እነ ዮባ ምናምን እነዚህ የሚያስተባብሩት ልጆች አሉ አይደል? እዛ በጣም ጎበዝ ጎበዝ ልጆች አሉ ሳውዝ አፍሪካ ላይ። ኖርማሊ አሜሪካ ሄደህ አንተ እነሱ ሳውዝ አፍሪካ የሆኑ ጓደኞች አሉ፣ የልጅነት ጓደኛ ምናምን የት እንደምንሆን አይተዋወቅም እና ኦፍኮርስ በጣም አብዛኛው ከኛ ሰፈር ልጆች እንደውም የተወሰኑ ልጆች ነው እዚህ አሜሪካ ያለ ነው እንጂ አብዛኛው እንደ አፍሪካ ነው ያሉት። በጣም አብረን ብይ ስንቀውር ኳስ ፕሮጀክት አብረን ኳስ ከአንደር 17 አንደር 15 ኳስ ስንጫወት የነበርን ልጆች ብይ እየቀወርን፣ የእኛ ሰፈር ደግሞ ገበያ ሰፈር ይባላል እና እዛ ገበያ ሰፈር አብረን በቃ የተደባደብን በቃ የተጫወትን የምንውላቸው ልጆች ዛሬ ላይ እግዚአብሔር ረቷቸው፣ በእነሱ አቅም ሳይሆን እግዚአብሔር ረቷቸው በጣም ሚሊነር ናቸው፣ በጣም ሀብታሞች ናቸው፣ የራሳቸውን ስራ ይሰራሉ። ሁሉም በቃ በቻሉት መጠን ተፍተፍ ናቸው የኛ አካባቢ ልጆች እና አሉ በጣም ወዳቸው ማከብራቸው ልጆች። እንደው ጨዋታ ናፍቀ እንደው ደቡብ አፍሪካ እነሱ ጋር በሆንኩ ብለህ የተመኘህበት ቀን አለ? ነበረ ብዬ ልለፍ። አዎ መሄድ ፈልግ ነበር። እንደውም ስቲል እስከ ቅርብ ጊዜ ድረስ አንዳንዴ አሁን ይቅርታ አድርግልኝ ይሄ እርስ በርስ የመጨካከኑ የመገዳደሉ ነገር እዛ አካባቢ ላይ ጎልቶ ይታያል። አይተህ እንደሆነና በጣም የምንወዳቸው ወዳጆች ዛሬ ወጥተው ነገር ራሳቸውን በቃ ምንም ጋራንቲ አይደለም እዛ ሀገር ላይ እና ሊሄድ በቃ እነሱ ሁሌ ኢንቫይት እንዳደረጉኝ ነው። በጣም በዚህ አጋጣሚ ላመሰግናቸው። ስማቸውን ባጠራም ሁላችሁም ታውቋላችሁ። አረ ትኬቱን ይኸው እንዲያርገናል እንዲያዘጋጅተናል እንደው በቃ እንኳን እዛ እንኳን እንደ አፍሪካ የማይሆን ከሆነ ወደዚህ ቦርደር ላይ ናለን እስከ ቅርብ ጊዜ ድረስ እንኳን ኢንቫይት ያደረጉኝ ልጆች አሉ እና በዚህ አጋጣሚ በጣም ላመሰግናቸው እወዳለሁ። አብሮ አደጎቼ የሰፈሪ ልጆች ብዙ ስለሆኑ ስማቸውን አሁን የአንዱን ጠቅሼ ያንዱን እንትን ብል ሊቀየሙኝ ስለሚችሉ ስም ይቅር። ታዋቂ ነህ ሀገር ላይ ሆሳና ላይ? ታዋቂ ነህ ማለት ይቻላል። ምንድን ነው ታዋቂ የምትለው? እኛ አሁን ከልጅነት ጀምሮ እኛ ያው እንዳልኩ ከሰፈር ስትወጣ ትምህርት የተማርን መናሪያ አካባቢ እንሄዳለን፣ ሞተር እናከራያለን። አሁን ሞተር ልጅ ሆኜ ነው ሞተር የጀመርኩት ብያለሁ። የኔ ኩዮች መኪና መጣ ብለው ሲያጨበጭቡ እኔ መኪና ነዳለሁ፣ ሞተር ነዳለሁ። የሰማኝ ነው ተስሽ ሞተር እንዲህ የማዘለል እንዲያስተኝተው የማዞር ገባ። ፐርም ያኔ ፐርም ነበር፣ ፀጉራችንን ፐርም እንቀባ ጄል እንቀባና የህንድ ሙቪ ምናምን ስለምናይ የህንድ አክተር ምናምን ለመምሰል የታቶዎች ምናምን ያኔ እንደዚህ ገባ ስፖርት ሰራለ ምናምን በቃ በዛ ምክንያት እኔ ሆሳና ላይ አይደለም እኔን ይሄ ሙሌ የሚለው ስም እዚህ ጋር እንትን ቀዮ ሆሳና ተብሎ ሚዛን ብትሄድ፣ ቴፒ ብትሄድ፣ ጋምቤላ ብትሄድ፣ ጅማ ብትሄድ፣ አጋሮ ብትሄድ፣ መቱ ብትሄድ፣ በዚህ በቦረና በኩል ቦረና ብትሄድ፣ ሻኪሶ ብትሄድ፣ ቀብርዳር ብትሄድ፣ ጎዴ ብትሄድ፣ ጨረቲ ብትሄድ፣ በሞያሌ ያቤሎ ብትሄድ፣ ሞያሌ ብትሄድ፣ ሻኪሶ ብትሄድ፣ ሀገረ ማርያም ብትሄድ፣ ዲላ ብትሄድ፣ ሐዋሳ ብትሄድ፣ ናዝሬት ሻሸመኔ ብትመጣ፣ ዝዋይ ብትመጣ ሙሌ ቀዮ ሆሳናን ማያቅ ሰው በዶቤ እኛ በምንመታው የሱዙ የፌሳር ዶቤ ስንመጣ ቀዮ ሆሳና መጣ ወይም ሙሌ መጣ ተብሎ ነው የሚታወቀው። በዶቤያችን አንነነነነነ ተስፌ ገረነሆና ብለን ጽፈን እንሄዳለን። በዛ ዛሬ እኔ ቲክቶክ ላይ አይደለም ባይዞ አንድ ሀገር ላይ አርፈን ምሳ እንብላ ምንድን ነው? ወይስ ያልጠራቸውን ከተሞች በሚቀጥለው ፕሮግራም ለመጥራት አስበ ነው?
መክብባችን ሰላም ነው። መክብብዬ እንወድሃለን። እኔም ወዳችኋለሁ። ሀገሬ ልጆች ወዳችኋለሁ ሁላችሁ እና እያለ ነው ማሩፍ የሚባል ወንድማችን ማሙሻ እንዴት ነው? ማሙሽ ነው ማሙሽ ይሉኛል። ቤት ስሜ ስቲል እስካሁን ማሙሽ ነው የሚባለው። ቤት ተስፋ የገባልህ ነው ኡበር ኦን አድርገህ ነው እንደዚህ ያጋጭልብህ? አይ ኖቲፊኬሽን ሜሴጅ ሲገባ ነው። ኡበር እኔ አልሰራም። ኡበር ካቆሙ ስንት ዓመት? 5 ዓመት ኡበር ከሰራው። አይ ምንድን ነው ሪኩዌስት እየገባልህ ነው? ሳይለንት ላይ አይደለም እና ስልክ ሳይለንት ማድረግ ይቻላል። ተስፍሽ አሁን ከዚህ በኋላ አይረብሽም። አይዞህ እና ትምህርት ላይ እንዴት ነበርክ? ታስኮርጃለህ ወይስ ትኮርጃለህ ወይስ መካከለኛ ነው? መካከለኛ ተማሪ ነኝ። የሚገርም ነገር አንድ ታሪክ ላውራ እሱ ላይ። መካከለኛ ተማሪ ነኝ። አንዳንድ ሳብጀክቶች ላይ አሁን ሁሉ ሳብጀክት ላይ ጎበዝ አትሆንም ማለት እንዴ የጌቱ ልጅ እንዲህ ጎበዝ ነው እንዴ እስከሚባል ደረጃ በጣም ሰፈር ላይ ይወራ ነበር እና አንዱም በመልካም ጎን ነው። ሁለተኛ አሁን የዚህ ሚዲያ ላይ የማታወራው ነገር አለ። በጣም ትምህርት አሁን ማትሪክ ስፈተን እኔ ፕላዝማ በእኛ ነው የተጀመረው። ባይዞ 98 ፕላዝማ ፕላዝማ ጨርሰን ወደ ማትሪኩን ተፈትነን ነው ሞተር እየሰራው ነው ማለት ነው። ያኔ ሞተር እየሰራው ነው ትምህርት ቤት የሚሄደው። ፒቱ ፒዋንን ዋቸሞ ያው ፒቱ ጀምሬ ነው የተውኩት። በቃ ቶሎ ወደ መኪናው ስገባ ታውኩኝ። ግን ሞተር እያከራየው ስለሆነ ትምህርት ቤት የሚሄደው ፈተናውን እንዲህ ዝግዛግ ምችለው ትሰራለህ ማችለውን ዝግዛግ እንዲሰርተን እንዴ የከሌ ልጅ እንዲህ ጎበዝ ነው እንዴ ጎበዝ ተማሪ ነው እንዴ ተብሎ ሰፈር ላይ መቶሉ ተመስክሮልኝ ያውቃል። ያም የሆነው ከመጣውም ውጤት አንጻር ነው። በእኛ ጊዜ አሁን 3-4 ምናምን በጣም 4-3-4 እኔ 3-4 ነበር የመጣልኝ እና በሰዓቱ ግን ፒ2 ፒ1 ገባው። ፕሪፓራቶሪ ነው የነበረው። ቀጥታ ከ10 ስጨርስ ወደ ፕሪፓራቶሪ የምትሄደው ፕሪፓራቶሪ ሄድኩኝ። 11ኛ እዛው እየተማርኩ ቤቢ ፊያት ምናምን መኪኖች አሉ የማለማመጃ መኪኖች ምናምን አንድ ያጎቴ ልጅ ከአዲስ አበባ ይዞ መጥቶ ከእሱ ጋር እያለማመድን ምን እያለን መኪና ውስጥ በቃ መንጠልጠል ጀመርኩኝ። በዛም ህይወት የቀጠለው ወደ መኪናው አለም የገባሁት። ኦኬ እንደ 3-4 እኮ በጣም የሚገርም እንትን ነው ውጤት ነው። ኦልሬዲ በጣም ከባድ ነገር ነው። ኦኬ የምትወደው ሰብጀክቶች ምንድን ነው እና የምትጠላው ሰብጀክት? እኔ የምጠላው እንግሊዝኛ በጣም ጠላ ነበረ። እንግሊዝኛ አልወድም ነበር። ለምን ፐርሰንት አማርኛ እኮ ነው የኛ ሀገር እንግሊዝኛ። የድሮ እንግሊዝኛ ትችላለህ? ለምንድን ነው የምጠላው በለኛ። እኛ ያደግነው እንግዲያውስ እኔ አሁን ይሄ ራስን መውደድ፣ አገርን መውደድ፣ የራስን ቋንቋ መውደድ የሚባለው አሁን እኛ አሁን ላቲን ገብቶ ነበር አባጫዳ አይደለ? በእኛ ጊዜ በግድ እንድንማር የተደረግነው ያንን ነው። እኛ እንዴት አድርገ ሌላ ስላንጉጅ አባጫዳ ነው ለአባጫዳ የፋጋን እየተማርን በዛ ውስጥ ነው ያለው። 6ቱ ትምህርት በሀዲይኛ ነው የሚተላለፈው። አስቡ። ከዛ ውስጥ የተወሰነው አማርኛ ራሱን የቻለ አንድ አማርኛ አለ፣ እንግሊዝኛ አለ። ግን የእንግሊዝኛ ጊዜ በቃ ምድር ነው የሚለኝ። በቃ ለምን ተምታታብኝ። የቢሲዲውና አባጫዳውና እንትኑ ተምታቶብኝ ሳነበው የሚለውን አ ነው በሀዲይኛ የሚሆነው። እኔ ሀዲይኛ አሁን የከተማ ልጅ ነኝ፣ ግን ሀዲይኛ የገጠሩ ልጅ እንደ ያወራ በጣም ማውራ ነው። ቋንቋውን በጣም ነው የምችለው። ከዛ እንትን ብዙም እንግሊዝኛ አልወድም ነበረ። ፊዚክስ አልችልም። ሂሳብም ይሄን መካከለኛ ነኝ። ፊዚክስ ላይ ብዙም አይደለሁም። ባዮሎጂ ወድ ነበረ። ሂስትሪ ደስ ይለኝ ነበረ። በነገር ላይ እኔም ፊዚክስ የሚባል ትምህርት መጽሐፉን አዲሱን ነው መልስላቸው ሳልገል እኔ አላውቀውም። ለእኔ ተማሪዎች ናቸው የሚፈተኑ። ፈተና ሲኖር ፊዚክስ ጊዜ ሌላ ልጆች ብስኩት ገዛላቸዋለሁ፣ እነሱ ገብቶ ይፈተኑልኛል። አልወደውም። እኔ ከልጅነትም ይሄ ሂሳብ ምናምን አይመችኝም። ይሄ ጋሽ እንትና የ30 ብር ፍየል ገዙ 1 ወር አበሉ ምን አገባኝ እሳቸው ገዝተው ለሚያሳድጉት እና በጣም ነው የሚያናድዱት። አልወድም። እያዩ አባዩ አለ በከቴ ተውምሽ እና ተስዊሽ ይሄ ነው እንግዲህ የልጅነት ህይወቴን እንዳስብ አደረገኝ። ወደኋላ ወሰድከኝ። በጣም ቴንኪ ያስፈልጋል እንደዚህ አንዳንዴ ሪላክስ ማድረግ። ሙሌ ስላገኘው በጣም ደስ ብሎኛል ወንድሜ። በዚህ አጋጣሚ ደቡብ አፍሪካ ላላችሁ የሙሌ ተከታዮች እና እንዲሁም የምታዩን ሰዎች የምንሰራው ለእናንተም ነው እና
አረብ ሀገራትና ደቡብ አፍሪካ ላይ ላላችሁት ወንድሞችም ነው የምንሰራው። ጀጎል በጎ አድራጎት በብቸኝነት እዛ ችግር ሲደርስባችሁ ኦልሬዲ በጣም በብዙ ሁኔታዎች ደግሞ ብዙ ወንድሞቻችን ህይወታቸው አልፎ የሚመጣው ከዛ ነው። ትልቁን ቁጥር ይዞ የሚመጣው እዚህ አዲስ አበባ ላይ ቤተሰባችሁ መጥቶ ፕሮሰስ ለማድረግ ከተቸገረ ኮንታክት አድርጉን፣ አግኙን፣ እኛ እናግዛችኋለን። የሚደረገውንም ነገር የሚመጣበትንም ፕሮሰስ እንጨርስ። ስልክ ገባበት መሰለኝ ተስፍሽ። ያ ስልክ ገባበት። ያ ስልክ እየደወሉ ነው እና በዛ ልክ አድርጉት፣ ጆይን አድርጉ፣ ተቀላቀሉ። ምንም አይነት ነገር የለውም። ገዛውን በነፃ ነው የምታገኙት። ምንም አይነት ክፍያ የለውም። አባላት ሁኑና ቴሌግራማችን ላይ ተቀላቀሉ። አሉ ብዙ አባላቶች ከደቡብ አፍሪካ፣ ግን አሁንም ትንሽ ቁጥር ነው ያለው። ስለዚህ ሙሉ ስላገኘው ደስ ብሎኛል። በመጨረሻም እንግዲህ እንግዳችን ሆነ ህይወትህን ምክርህን ስላካፈልክን ከትልቅ አክብሮት ጋር ማሩፍ የሚባል ወንድማችን ላናገረው እያለ ነው። ገስት ላይ አይደለም ያለው፣ ጌም ላይ ስለሆንን ማስገባት አይቻልም ማሩፍ። ለዛ ነው ዝም ያልኩ። በመጨረሻ የምትለው ነገር ካለ 1 ደቂቃ እና 2 ደቂቃ ልስጥህና በዚሁ አጋጣሚ እንግዲያውስ ሚዲያ ላይ ከማውቃቸው ሰዎች ስለ አንተ ትንሽ ነገር ተናገር ብባል እናገራለሁ። ምክንያቱም ሌላ ስም እንዲሰጡ ሌላ ስም የሚሰይሙ ሰያሚዎች ሊኖሩ ይችላሉ። እኔ ከነዛ ሰያሚዎች አንዱ ስላልሆንኩ እኔ መልካሙን ደካማ ጎንህን በደንብ አብሬ ብቆይ ላችላለሁ። ስላልቆየውኝ በማየው በምታደርጋቸው ነገሮች ግን የሰው ልጅ ደካማ ጎን ይኖርባል። ኦፍኮርስ እኔም አለብኝ፣ አንተም አለብህ። እሱን ለኛ አበሻ እሱን ከማበረታታት ይልቅ የማታውቀው ሰው ደካማ ጎን ከማውራት የሚያውቅ ሰው ያውራ። አንተን የሚያውቅ ስለማላውቅ ብዙ ስላልቀርኩ አብሬ በልቼ ጠጥቼ ውዬ ውሎ ስላላየው እሱሽ እንዲህ ነው ብዬ ልመክርህም ሀሳብ ስጥም አልችልበትም። እሱ ስላማልችለው ምክንያቱም የሚጎዳን ያስረው በማውቀው ግን እዚህ ሚዲያ ላይ እንዳየሩት ለተቸገረ ሰው ስታስተባብር ብዙ እናቶቻችን ብዙ ወንድሞቻችን ሕክምና አጥተው ሲቸገሩ ስትረዳቸው ስላየው በዚህ አጋጣሚ ስላንተ እግዚአብሔር እናመሰግናለን። የምትለይ ቅን ወንድም ነህ። ዘር አትልም፣ ሃይማኖት አትልም፣ ኦርቶዶክስ አትልም፣ ሙስሊም አትልም፣ ክርስቲያን አትልም፣ ኦሮሞ አትልም፣ አማራ አትልም፣ ትግሬ ሁሉ ጋር ዘለህ በሚያስፈልገው ነገር የምትገኝ ወንድም ነህ። ሌላውን ግን ሰዎች ስለሚያውቁ ለህዝቡ ትቻለሁ። እኔ ግን ማለው ይህን ስለሆነ በዚሁ ቀጥልበት። በምታደርጋቸው ነገሮች ክንውንን እግዚአብሔር ይስጥህ። የምትሰራው ስራ መልካሙንም የበጎ ስራ ስለሆነ በእርግጠኝነት እግዚአብሔር እንደሚረዳ ተስፋ አለኝ። እግዚአብሔር ይርዳ። አይደን ተኮ ሀዲዮስ ከቤሎ ኢቶ ሀው ዮነስ ኤጀንቲው አቶረስታኬን መታመታሪች ታሚታኬን ሀሳከማ ባዩ በአፍሪካንን ዱባይ ነ ማን ለሚቀቃ ሙሉ ለሚቀቃ ኪሎ ጣቢቹ ሄዋን ካለ አስሽ ኦፊስ ፎቃና ተበዩ ኪዱ ባራሚኔ ተፉ ሚቀቀም ሚኪ ቢርዲነት ያኔ ቢኪን ዋታካ በአፍሪካንን በሽል ማጆሪቲ ዮቢኪ ዱባይ ነ አሜሪካንን ካናዳንን ኪዶ ፕሮሰስ መታመታሪች አዋጤ ሰው የተናሰከም ልካለ ነፃነት ማለቸው ምንኪን ሶምስ ያማ ኦፊስ ፎቃም ምንኪን አሰከምታ ሚቻይ ቢወስ ተስፋ ካርቲስታ ተስፋዬ አዋጥን ተንተከም ፎሎስ ተካይ ፎሎ አለካ መቶ ዩቱብ ወን ቴሌግራምን አወነ ቴሌግራምን አጥታ ሊንክ አናዶ ቴሌግራም አወጣካ ይሄን ነው ሊስተካከሉ ሲል በወቀት ገራከም አወንተ ኮሚቴ ማቸስ ኮሚቴ ማሲያ ተስፋ እንግዲያውስ ስለአስተዋወቅልኝ ስለሰጠኝም አክብሮት አመሰግናለሁ። አንተም በሰላም ከቤተሰቦች ጋር ብትኖር ክፉ አይንካህ። ጉዞውን ሁሉ ፈጣሪ ቀድሞ ያስተካክልልን። ምንም ነገር ደስታህን ያቆይልን ወንድሜ። በብዙ ነገሮች ውስጥ እንግዲህ ተገናኝተን ይኸው በብዙ ህይወቶች ውስጥ ይሄ ሶሻል ሚዲያ ካገናኘን ሰዎች ማለት አንዱ አንተ ነህና በርታ ወንድሜ። አንተም ጠንክር። መልካምነትና የመልካም ልብ አይቀይርብህ። እግዚአብሔር ከአንተ ጋር ይሁን። ልጆችን ይባርክልህ፣ ያሳድግልህ፣ ለሀገራችን የሚበቁ ተተኪ ጀግና ልጆች ያደርግልህ። ባለቤትህንም ትዳራችሁንም ይጠብቅላችሁ። ሰላሙን ወንድምየው አመሰግናለሁ ስለነበረን ቆይታ። ቴንኪዩ ተስፍሼ፣ በጣም ነው የማመሰግነው። እኔም ደስ ብሎኛል። በዚሁ ብንለያይ ጥሩ ነው። እንግዲያውስ እስኪ ከሌላ ሰዎች ጋር ደግሞ ትንሽ እንዲህ እኔም ወደ ሄዱበት የራሴ ጉዳይ ስላለኝ ወደዛ ሄዳለሁ። እንዴት ነበር ይህን ይደረግ ነበር ይህን